በስምህ ጠብቃቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የዳግም ትንሣኤ ከቅዳሴ በኋላ የሚባል ቃለ እግዚአብሔር ምስባክና ወንጌል በአጭሩ ለበረከት ያክል ላሳትፋችሁ። ቅዳሴው ካለቀ በኋላ ዕርገት ወርዶ ቅዱስ ቁርባን እንዲሁም የማህሌቱ አገልግሎት ቅኔውና ዝማሬው ከተባለ በኋላ እነሆ የሚቀርብ ቃለ እግዚአብሔር ምስባክና ወንጌል አለ። ይህንም በተመለከተ በነገራችን ላይ በዕለተ ሐሙስ በጌቴሴማኒ የተጸለየ ጸሎት ነው፣ አግቦተ ግብር ይባላል። ስለዚህ እሱን በተመለከተ አጠር መጠን አድርገን እንመለከታለን። ዲያቆኑ መስቀሉን ይዞ ከማኅሌቱ ከቅድስቱ ወደ ቤተ መቅደሱ ዙሮ እንደዚህ ይላል። እምስራቀ ፀሐይ እስከ ነዓረብ ይትአኰስ ስሙ ለእግዚአብሔር ልዑል እግዚአብሔር መልዕልተ ኩሉ አሕዛብ። ከምስራቅ እስከ ምዕራብ የእግዚአብሔር ስሙ ይባረክ። ከምን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ ይባረካል። ይትባረክ እግዚአብሔር አምላከ አበዊነ አሉ ሶስት ወጣቶች በሰዓት ውስጥ ሆነው ሲያመሰግኑ የአባቶቻችን የእስራኤል ዘሥጋ አምላክ እግዚአብሔር ይባረካል። ለምን? አባቶቻችን ከግብፅ አወጥቶ ወደ ከናን አሻግሯል። የኤርትራን ባህር ከፍሎ አሻግሯቸዋል። እኛን ደግሞ የእሳቱን ኃይል አጥፍቶ በውሃ ውስጥ እንድንዋኝ አድርጓልና የጠላትን አቅምና ኃይል እነሆ ዜሮ አድርጓልና እግዚአብሔር ይባረካል። ቀጠሉና ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ ሁሉም እግዚአብሔርን ያመሰግናል። ሁሉ የእግዚአብሔር እጅ ስራ የሆነ ሁሉ ማንን ያመሰግናል? እግዚአብሔርን ያመሰግናል። ለዚህ ነው ምስራቀ ፀሐይ እስከ ነዓረብ ይትአኰስ ስሙ ለእግዚአብሔር፣ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ ይባረክ። ምንድን ነው? እግዚአብሔር እግዚአብሔርነቱን ፈጣሪነቱን የፍጡሩን አቅም አሳይቷልና ይባረክ። ምንድን ነው እሱ? በፍጡሩ ቢንገላታ በፍጡሩ ቢገረፍ ቢሰቀልም እግዚአብሔር አሸናፊ ነውና ቅዱስ 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 እያሉ መላእክት የሚያመሰግኑት እግዚአብሔር፣ አዎ ቀድሱኝ የማይል ቅዱስ፣ ሹሙኝ የማይል ሹም፣ ስጡኝ የማይል ባለጸጋ ስለሆነ እግዚአብሔር ጠላትን ድል አድርጎ እነሆ ተነስቶ አይተነዋልና ይሄ አምላክ ይህ እግዚአብሔር ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይመስገን። ጠላትን ድል ያደረገ አምላክነቱን የገለጠ ክብሩን የገለጠ ብሎ ልበ አምላክ ዳዊት አስቀድሞ የተናገረው ነው። ልዑል እግዚአብሔር መልዕልተ ኩሉ አሕዛብ፣ ከአሕዛብ ሁሉ ከዓለም ሁሉ እግዚአብሔር ከፍ ያለ ነው አለ። ምን ያለ ነው? ከፍ ያለ ነው። ምንድን ነው? መንግስቱ ዘለዓለም ወምኩናኒሁ ለትውልደ ትውልድ። መንግስቱ የዘለዓለም ነው፣ ግዛቱም ለልጅ ልጅ ነው። ይህ እግዚአብሔር ይመስገን። እግዚአብሔር ይመስገን አለ። የቱ? እነሆ አብርሃምን ከአምስት ነገስታት ኃይል አውጥቶ ድል አድርጎ እንዲመለስ ያደረገ፣ ያዕቆብን በመንፈቀ ሌሊት የባረከ፣ ዮሴፍን በሰው ሀገር እነሆ ያከበረ፣ ይልቁንም ዳዊትን በጎልያድ ፊት ኃይል ሰጥቶ እንዲያሸንፍ ያደረገ፣ ይልቁንም ሰሎሞንን ቤተ መቅደሱን ሰርቶ እግዚአብሔርን አክብሮ እንዲኖር ያደረገ፣ ይልቁንም ከ430 ዘመን በኋላ እስራኤልን 600 ሺህ እስራኤላውያንን ባህር ከፍሎ አሻግሮ መና ከሰማይ አወርዶ ውሃ ከትንጫ አፍልቆ የመገበና ያሻገረ እግዚአብሔር 70 ዘመን በባቢሎን ውስጥ የነበሩ ሕዝቦችን ይቅር ብሎ ወደ ከነዓን የመለሰ እግዚአብሔር እሱ ይመስገን ነው የሚሉት። ይህ እንግዲህ ዲያቆኑ መስቀሉን ይዞ የተናገረው ነው። ወደ ድጓው ደግሞ እንሄዳለን። እንግዲህ ቤተ ክርስቲያናችን የታሪክ ባለቤት ናት። እግዚአብሔር ታሪክ ሰጥቶናል። ያን ታሪክ ይዞ መጓዝ ነው እኛ ያቃተን። ከምስባኩ ቀጥሎ ሊቃውንቱ መስቀሉን ይዘው ቃለ እግዚአብሔር ይናገራሉ። ምን ይላል? መጀመሪያ ላይ በከመ ይቤ እግዚእነ በወንጌል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንደተናገረው፣ አንድም በወንጌል እንዳስተማረው፣ ግብረ ዘወሀብከኒ ፈጸምኩ፣ የሰጠኸኝን ስራ አጠናቀቅኩ። አንድ ኮንትራት የወሰደ ሰው ስራዬን አጠናቀቅ ያለው የድካም ዋጋዬ ይገባኛል እንደሚል፣ አንድ ተማሪ የተሰጠውን የቤት ስራ ሰርቶ ጨርሻለሁ ብሎ እንደሚናገር ምንድን ነው?
ከሰማይ የወረደበትን ዓላማ፣ በማኅፀነ ድንግል ማርያም የተወለደበትን ዓላማ፣ በዚህ ዓለም የተመላለሰበትን ዓላማ፣ መስቀል ላይ የወጣበትን ዓላማ፣ ሙስና መቃብርን አጥፍቶ የተነሳበትን ዓላማ እንዲህ አለ። ይህን ቅድም እንዳልኩት እንግዲህ ጸሎቱ የተጸለየው በጸሎተ ሐሙስ ነው። በዚህ በደብረ ዘይት የገነት መግቢያ በራለች። በዚያ በኩል ሆኖ ነበር ሐዋርያት እንግዲህ እንደሚታወቀው የምስጢር ሐዋርያት አሉ፣ ያዕቆብ፣ ዮሐንስ፣ ጴጥሮስ። የምስጢር መላእክት አሉ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል። እነዚህ ሐዋርያት መጀመሪያ ሙት እንዴት ማንሳት እንደሚቻል ያሳያቸው፣ ብርሃነ መለኮቱን ያሳያቸው፣ ይልቁንም ደግሞ ጸሎት እንዴት መጸለይ እንዳለበት በዕለተ ሐሙስ ወስዶ ከምሽቱ 3 ሰዓት ጀምሮ ትጉ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ የጸሎትን ስርዓት አሳይቷቸው አንድ ጊዜ ሲመጣ ተኝተዋል፣ ሁለተኛው ሲመጣ ተኝተዋል፣ በሶስተኛው ደግሞ እያነቃ ሲያስተምራቸው የነበሩት ሐዋርያት። አዎ በዚያን ጊዜ ነው የጸሎት የተጸለየው። ምን አለ? በከመ ይቤ እግዚእነ በወንጌል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ግብረ ዘወሀብከኒ ፈጸምኩ፣ እነሆ የሰጠኝን ስራ አጠናቀቅኩ፣ ፈጸምኩ፣ ሰራሁ ይልና ወነገርኩ ስመከ ለሰብእ፣ ስምህን ለሰው ተናግሬአለሁ። ምንድን ነው? እኔና አብ አንድ ነን። እኔ ባለሁበት አብ አለ፣ እሱ ባለበት እኔ ያለሁኝ። እኔ የአብ ቃሉ ነው። መንፈስ ቅዱስ የአብ የባህሪ ህይወቱ ነው። አብ ወላዲ፣ ወልድ ተሏዲ፣ መንፈስ ቅዱስ ሰራሲ እያልኩኝ ስምህን፣ አንድነትህን፣ ሶስትነትህን ገልጬ አስተምሬያለሁ። ወነገርኩ ስምከ ለሰብእ፣ ስምህን ለሰዎች ተናግሬያለሁ። አባ ወአቡየ ሰብሐኒ በስብሐቲከ፣ ባለ ቅድመ ዓለም ባለ ምስጋና አመስግነኝ፣ ይልቁንም ባለ ክብርህ አክብረኝ። ግብረ ዘወሀብከኒ ፈጸምኩ፣ የሰጠኸኝን አንድም የላከኝን የተላኩበትን ዓላማ አጠናቀቅያለሁና የሰጠኸኝን ስራ ጨርሻለሁኝና ስለዚህ እነሆ አባት ሆይ አዎ አክብረኝ። ከቅድመ ዓለም ከመፈጠሩ በፊት በነበረ ምስጋና፣ ዓለም ከተፈጠረ በኋላ ባለ ምስጋና፣ ዓለም ካለፈ በኋላ በሚኖር ምስጋና በዚያ አመስግነኝ የሚለውን ድጓ ሊቃውንቱ ይናገራሉ። ከዚህ ቀጥሎና ደግሞ ይቤ ክርስቶስ ነገርኩ ስምከ ለሰብእ፣ ክርስቶስ እንዲህ አለ፣ ስምህን ለሰው ተናገርኩኝ። አዎ ስምህን ለሰው ተናገርኩ። ከመ ያእምሩከ ለአምላክ ሕያው፣ አዎ እነሆ ሕያው አምላክን ያውቁህ ዘንድ ስምህን ለሰው ተናገርኩኝ። አዎ እንዲያውቁ፣ አዎ ስምህን ለሰው ተናገርኩኝ ይልና ቀድሶሙ አባ ከመ ይኩኑ ቅዱሳነ ዘእምኀቤከ፣ ቀድሳቸው ለሙሴ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብለህ ተናገር ብለህ እንዳስተማርክ፣ ቅዱስ ጴጥሮስ የፈጠረን የጠራን አምላክ ቅዱስ ነውና እኛም ቅዱስ እንሆን ብሎ እንደተናገረ፣ ስለዚህ ጌታ ሆይ እነሆ ቀድሳቸው አዎ እያለ ቅዱስ ያሬድ ይናገራል። ከመ ይኩኑ ቅዱሳነ ዘእምኀቤከ፣ በአንተ ዘንድ ቅዱሳን እንዲሆኑ ቀድሳቸው። አንተ ያልቀደስከው ቅዱስ አይሆንም። አንተ ያልባረከው ቡሩክ አይሆንም። በለዓም ምንድን ነው ያለው? ሊረግም ሲሄድ ምን ላድርግ አለው? እኔ የባረኳቸውን ባርከህ ነው የምትመለሰው እንጂ አትረግምም አለው። ባርኮ ተመለሰ ይላል። ስለዚህ ቀድሳቸው፣ ባርካቸው አለ። ዘእምኀቤከ ሀበ ሀሎኩ አነ ህዬ የሀሉ ምስሌ፣ አንተ ባለህበት እኔ ያለው፣ እኔ ባለሁበት እነሱ ይኖሩ ዘንድ እነሆ ቀድሳቸው አለው። ወይንግሩ ስብሐቴ፣ ምስጋናዬን እንዲናገሩ፣ አዎ ምስጋናዬን እንዲናገሩ። ወዘአቡየ፣ አዎ አባቴንም እንዲናገሩ፣ ምስጋናዬንም እንዲናገሩ፣ ወረታዬንም እንዲናገሩ። በቤተልሔም በከብቶች ግምግም መወለዴን፣ በከብቶች አዎ በሚሸት በሚከረፋ ትላትልና ፍጋፍግ ባለበት መወለዴ እንዲናገሩ፣ ትሕትናዬን እንዲናገሩ፣ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ መንከራተቴ እንዲናገሩ፣ በናዝሬት ማደጌ እንዲናገሩ፣ በ30 ዓመት መጠመቄ እንዲናገሩ፣ በገዳመ ቆሮንቶስ 40 ቀን 40 ሌሊት መጾሜን እንዲናገሩ፣ ይልቁንም 3 ዓመት ከ3 ወር እየተዘዋወርኩ ማስተማሪ እንዲናገሩ፣ ሙት ማንሳቴን በ2 እንጀራ በ2 ዓሣ በ5 እንጀራ 5000 ሕዝብ አጥግቤ 12 መሶብ እንጀራ መነሳቱን፣ ይልቁንም ሙት ማንሳቴን፣ ይልቁንም ደግሞ 38 ዓመት ሙሉ አልጋ ላይ ተጣብቆ የኖረው ተነስ ማለቴን፣ ይልቁንም ባህር መክፈሌን፣ ይልቁንም ዲያብሎስን ማሸነፌን፣ ይልቁንም ደግሞ አዎ በቀራንዮ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ ሰይጣንን አስሬ እኔ ግን ነፍሳትን ሲኦልን በርብሬ ወደ ገነት ማዞሬን እንዲናገሩ፣ ይልቁንም በተቀበልኩኝ በ3ኛው ቀን ድንጋይ አንሱልኝ፣ አፈር በትኑልኝ፣ መቃብር ክፈቱልኝ ሳል መነሳቴን እንዲናገሩ፣ ይልቁንም ተነስቼ 40 ቀን ሙሉ ፊት ለፊት እየታየው 11 ጊዜ
እየታየው ማስተማሬን እንዲናገሩ ይልቁንም እነሆ በቢታንያ ደቀ መዛሙርቴን ይዤ ወጥቼ ከፍ ከፍ ማለቴንና ወደ ቀደመ ክብሬ መመለሴን እንዲናገሩ አለና ይህን ሲጸልይ እናያለዋን። ምንድነው ወይ ዛሃሎኩ ህዬ ያለው ምስሌ ወይንግሩ ስብሐቴ ወዘአቡየ የአባቴንም ክብር እንዲናገሩ የላከ አብ የተላከ ወልድ እያሉ እንዲናገሩ ዛሃሎም ቅድመ ይትፈጠር ዓለም ቅድመ ዓለም የነበረ ዓለም ፈጥሮ የሚኖር ዓለምን አሳልፎ የሚኖር ይልቁንም የሐሰሰ እመ በሰማያት ወይረከበ አብ በዲበ ምድር እኔን ደግሞ ቅድመ ዓለም ያለ እናት ከአብ ድኅረ ዓለም ያለ አባት ከድንግል ማርያም እነሆ ይህን እንዲናገሩ አለና ይናገራል። ወይንግሩ ስብሐቴ ምስጋና እንዲናገሩ ብሎ ይዘጋዋል ማለት ነው። ስለዚህ ይህንን ሊቃውንቱ መጀመሪያ በዜማ ከዚያ ቀጥሎ ደግሞ በመቋሚያ ከዚያ ቀጥሎ ደግሞ በጸናጽንና በከበሮ ለተወሰነ ጊዜ እንግዲህ ተዘግቶ የነበረው የ40 ቀን አገልግሎት እሱ ተመልሶ አሁን ላይ በአገልግሎት ላይ ነው የሚገኘው እና ስለዚህ ምን አለ? አሁን የምናየው ምስባኩንም ብናይ እንደገና ደግሞ ወንጌሉን ብንመለከት የሚያስተምረን አንድ ነገር ነው። ምንድን ነው የሚያስተምረን? ቀድስቶሙ እዚህ 4 ነገሮች ይመጣሉ። የት ላይ? አሁን ከተነጋገርነው ነገር ላይ 4 ነገሮች ምንድን ነው የሚመጣው? አንደኛ እንደኛ አንድ እንዲሆኑ፣ አንድ ማለት ነው አንድ እንዲሆኑ። ሁለተኛው ቀድስቶሙ ምን ቅዱሳን እንዲሆኑ፣ ሁለተኛው። ሶስተኛው ደግሞ የቤተ ክርስቲያንን ክብር እንዲናገሩ፣ የቤተ ክርስቲያንን ክብር ሐዋርያዊት፣ ዓለም አቀፋዊት፣ ዘላለማዊት መሆኗን እንዲናገሩ፣ ይህን እንዲናገሩ አንተ ምን በላቸው ቀድሳቸው ብሎ ሲናገር እንመለከታለን። እና እንግዲህ ቤተ ክርስቲያን ሐዋርያዊት፣ ዓለም አቀፋዊት ናት የምንለው ዝምን አይደለም። እሺ ወንጌሉን እናገርና እንጨርሰው። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። የቅድሙ ጸሎት ነው ወንጌሉ፣ ድጓው ያመጣው ነው። አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው። ይሄ በጸሎት ሐሙስ የጸለየው ጸሎት ይሄ ነው። ጸሎቱ እንግዲህ ቅድም ያልነው ድጓው ነው። ድጓው እንግዲህ ያው ከዚህ ከወንጌሉ ላይ የወጣ ነው። ቅዱስ ያሬድ ነው ከዚህ ከወንጌሉ ላይ ያወጣው፣ እዚያ ላይ ያገኘ ነው። አሁን ወደ ዋናው ወደ ቤዙ ነው የምንመጣው። የድጓው የተገኘው እዚህ ጋር ስለሆነ አሁን ጸሎቱን ነው የምናየው። እውነተኛ አምላክ ብቻ ይሆንክ አንተን የላከህንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ይህች የዘላለም ሕይወት ናት አለ። እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ አለ። ለዚህ ነው ግብረ ዘውሃብ ከኒ ፈጸምኩ። አሁን ድጓውና ተገና እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ። ስራ ያልከኝን ሰርቻለሁ፣ ፈጽም ያልከኝን ፈጽሜያለሁ፣ አጠናቅ ያልከኝን አጠናቅቄያለሁ አለ። ምን መሆን? ሰው መሆን። ምን መሆን? መከራተት። ምን መሆን? ማዳን። ምን መሆን? ታምር መፍጠር። ምን መሆን? እነሆ በቀራንዮ ተሰቅሎ ዓለምን ማዳን። ይህን አጠናቅቄያለሁ አለ። ቀጠለ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረ ክብር አንተ በራስህ ዘንድ አክብረኛል። ዓለም ሳይፈጠር ምንድን ነው? ቅድመ ዓለም እነሆ ከአብ ድኅረ ዓለም ከድንግል ማርያም አይደለም የሚለው? እነሆ ቀድሞ በከበርኩበት አክብረኝ አለ። ቀጠለና ምን አለ? ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው፣ የአንተ ነበሩ፣ ለእኔም ሰጣቸዋል። ያው የቅድሙ ድጓ ነው። ቃልህንም ጠብቀዋል፣ የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። ነሐምን አበ ፈናዌ ወነአምን ወልደ ተፈናዌ ወነአምን መንፈሰ ቅዱስ ማሕየውየ። የላከ አብ እንደሆነ እናምናለን፣ የተላከ ወልድ እንደሆነ እናምናለን፣ የሰረጸ መንፈስ ቅዱስ እንደሆነ እናምናለን። ይህን ያውቁ ዘንድ የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣሁ በእውነት አወቁ፣ አንተም እንደላከኝ አመኑ ይላል። እንግዲህ ይሄ ክንድ መሬት ላይ ሞባይል ቢወድቅ ክንድ ብቻውን ተቆርጦ ወርቆ ሞባይል አያነሳም። ክንድ ከዚህ ከትከሻ ላይ እንደተገናኘ ነው አይደል ወርዶ የሚያነሳው። ስለዚህ እንዘ ያርቅ መንበረ ስብሐቲሁ ከፈጣሪነቱ ከአምላክነቱ ሳይጎድል ቃል ብቻ ወደ ድንግል ማርያም ማኅፀን ያደረውን ነው እየነገረ ያለ። እኔ ስለዚህ እንደዚህ እለምናለሁ፣ ስለ ዓለም አልለምንም ስለሰጠኝ እንጂ የአንተ ናቸውና። እኔ ስለ እነዚህ እለምናለሁ። ስለ ማን? ስለ ሕዝቡ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ስላዳነው ሕዝብ እለምናለሁኝ። ስለሰጠኝ ሕዝብ ነው። ያንተና የአንተ ናቸውና እንድጠብቃቸው፣ እንዳስተምራቸው፣ እንድሰቀላቸው ውረድ፣ ሂድ፣ ሙት፣
አዎ ተቀበርላቸው፣ ተነሳላቸው ብለህ ልከኸኛልና ስለ እነሱ እኔ እለምናለሁ አለ። የእኔም የሆነ ሁሉ ያንተ ነው፣ ያንተውም የእኔ ነው። እኔም ስለ እነርሱ ከብሬአለሁ አለ። ከዚህ በኋላ በዓለም አይደለሁም፣ በዓለም አልኖርም፣ እነርሱም በዓለም ናቸው። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስም ጠብቃቸው። አሁን መጣ እንግዲህ ኤፌሶን 4:4 ላይ አንድ አምላክ፣ አንዲት ጥምቀት፣ አንድ ሃይማኖት፣ አንድ ጌታ። አሁን ምን አለ እዚህ ጋር? እንደኛ ቅዱስ አባት ሆይ አለ እንደኛ አንድ እንዲሆኑ እኔና አንተ አንድ እንደሆን እነሱም አንድ እንዲሆኑ። ይሄ ነው። ለዚህ ሰለስቱ ምዕት በጸሎት ሃይማኖት ወነአም ምንድን ነው? በእግዚአብሔር እናምናለን። አዎ ቅድመ ዓለም የነበረ በእግዚአብሔር ወልድ እናምናለን፣ ከድንግል ማርያም የተወለደ። በእግዚአብሔር መንፈስ ቅዱስ እናምናለን፣ ዘሰረጸ ከአብ የሰረጸ። ይህን ነው የሚናገረው። እንደገና ደግሞ ወነአምን በኃቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን እናምናለን። ወነአምን በኃቲ ጥምቀት፣ በአንዲት ጥምቀት እናምናለን። ማናቸው? 318 አባቶቻችን ማለት ነው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸው። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። ከይሁዳ እኔን ከሸጠ በስተቀር ማንም የጠፋ የለም፣ የታጎለም የለም። ይሁዳ በ30 ብር እኔን ሽጦ ታንቆ ጠፍቷል። ሌላውን ግን ጠብቄአለሁ። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። በዮሐንስ ወንጌል ምዕራፍ 15 ላይ ምን ይላል? እኔን ዓለም ጠልቶኛልና እናንተን የሚጠላችኋል፣ እኔን አሳደውኛልና እናንተን ያሳድዷችኋል። ከዓለም ብትገኙም ዓለማውያን አይደላችሁም። ዓለም የራሱ የሆነውን ይወዳል። ሌባ ሌባውን ይወዳል፣ ገዳይ ገዳዩን ይወዳል፣ ቀጣፊው ቀጣፊውን ይወዳል። እናንተ ግን ከዓለም ተገይታችሁ ዓለማውያን አይደላችሁምና ዓለም ይገፋችኋል፣ እኔ ገፍቷኛልና ፈጣሪውን የገፋ ፈጣሪውን የገረፈ ፈጣሪውን የሰቀለ ለእናንተም አያርፍምና ስለዚህ ጽኑ በርቱ ብሎ ተናግሯል። ከክፉ እንድጠብቃቸው እንጂ ከዓለም እንዳታወጣቸው አለምንም። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነት ቀድሳቸው፣ ቃልህ እውነት ነው ይላል። ይቀጥልና ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለው እኔም በአንተ እነሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ ነው የሚናገር። እኛም አንድ እንደሆን አንድ የሆኑ ዘንድ እኔም በእነሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድኸኝም መጠን እነርሱን እንደወደድሃቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድኸኝ ስለሰጠኸኝ ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። የጸለየው ጸሎት ነው። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅሁህ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድህባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸዋለሁ። ስምህን አስታወቅኳቸው። ይሄ በጸሎተ ሐሙስ በሊያዝ አይሁድ ገጀራ ዱላ ይዘው 400 እንግዲህ ጉልበተኞችን ይዘው በሚመጡበት ሰዓት ላይ እሱ አስቀድሞ ከመያዙ በፊት በጌቴሴማኒ የጸለየው ጸሎት ነው። እንግዲህ አባቶቻችን ሊቃውንት ወደ ዳግም ትንሣኤ አምጥተው ከቅዳሴው በኋላ ይህ ጸሎት ምስባክ፣ ድጓ፣ ወንጌል ለምዕመናን እንዲሰማና እንዲማሩት የክርስቶስን ውለታ መክፈል ባይቻል ሰምቶ ለጸሎት መጠቀምና ማወቅ እንደሚገባን የተማርንበት ነውና ስለዚህ አንዲት ሐዋርያዊት ዓለም አቀፋዊት ዘላለማዊት ቤተ ክርስቲያንን በደሙ መስርቶ ሰጥቶናልና ይልቁንም የፈጠረን ጌታ ቅዱስ ነውና ቅዱስ እንድንሆን እግዚአብሔር አንድ ነውና አንድ ሁነን እንድንጓዝ እግዚአብሔር እነሆ የምሕረት አባት ነውና የምሕረት ሰዎች እንዲያደርገን መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የዳግም ትንሣኤ ከቅዳሴ በኋላ የሚቀርብ ቃለ እግዚአብሔር ነው። ወስብሐት ለእግዚአብሔር።